ትሩፋት አድማሱ እባላለሁ። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ሁለተኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ ነኝ። እዚህ ደግሞ በሞባይል አፕ ዴቨሎፕመንት ላይ ነው የምሳተፈው። ስሜ ታምራት እንዳለ እባላለሁ። የመጣሁት ከቃለ ሕይወት ቸርች ነው። በግራፊክስ ዲዛይን ነው። ስሜ ዮሲያስ ደበበ እባላለሁ። የመጣሁት ከቀጠና 2 ሙሉ ወንጌል ነው። አሁን ለምሰለጥነው ስልጠና የመረጥኩት ፊልድ ቪዲዮግራፊ ነው። ስሜ ፊደሳ እባላለሁ። የመጣሁት ከጉለሌ ሙሉ ወንጌል ነው። ስሜ አብርሃም አህመድ ይባላል። የመጣሁት ከቀጠና 2 ሙሉ ወንጌል ነው። አሁን ለመሰልጠን የመጣሁት ደግሞ ፎቶግራፊ ላይ ነው። አሁን ላይ ያለነው በጣም ዲጂታላይዝድ በሆነ ዘመን ላይ ነው እንግዲህ። ስለዚህ ወንጌልን ለማድረስም ለሁሉም ነገር የምንጠቀመው ዲጂታል ወርልድ ነው። ስለዚህ ብዙ ሰው የምናገኘው ዲጂታል የሆነው ዓለም ላይ ከሆነ ፎከስ አድርገን መስራት ያለብን እዛኛው ዓለም ላይ ነው ማለት ነው። በደንብ ስር ለመግባት እያንዳንዱ ጓዳ ለመድረስ በደንብ ወንጌልን ብዙ ሰው ባለበት ቦታ ላይ ለመስራት በጌሞች ልጆች ጋር የተለያዩ ሰዎች ጋር መድረስ ይቻላል። በጣም ተራ የሚባለው ምሳሌ እንኳን ወስደን ብናይ ማለት ነው። ስለዚህ በጣም ሰፊ ፊልድ ነው። እዛ ላይ ደግሞ በደንብ ለወንጌል መጠቀም የምንችልበት ሰፊ እድል እንደሆነ አስባለሁ። እንደ ሚኒስትሪ በፎቶግራፊ ብዙ ሰውን አትራክት ማድረግ ይቻላል፣ ብዙ ሰውን ደግሞ ተደራሽ ማድረግ ይቻላል ብዬ አስባለሁ። ቸርች ውስጥ ነው ማገለግለው። በልምድ ነው ያገኘሁት። እሱንም ቸርች ውስጥ ሳገለግል በልምድ እዛው ከልጆች ጋር በማይሆን ያገኘሁት እና ያን ያህል ልምድ የለኝም። በደንብ ተምሬ ቸርች አሁን ባለሁበት ፊልድ ላይ በደንብ ማገልገል ስለምፈልግ በደንብ መማር ፈልጋለሁ። በአሁኑ በዚህ እድል ኤክስፔክት ካረኩት በላይ ነበር። በጣም ቆንጆ ጊዜ ነበር ያሳለፍነው እና ደግሞ ውህደቱ በጣም ደስ ይላል። መጀመሪያ ሲያስተምርበት የነበረው መንገድ የኛ አምላክ የጥበብ አምላክ ነው፣ ጥበበኛ ነው እግዚአብሔር እያለ ነበር ሲያስተምረን የነበረውና ከመጽሐፍ ቅዱስ ጋር እያጣመረ ሲያስተምር የነበረበት መንገድ የፎቶግራፊ አይነቶቹን ሲያስረዳን አንደኛው የፎቶግራፊ ባለሙያ ማለት በምርጫ የሁሉም አይነት የፎቶ እንትን መሆን ይቻላል፣ ግን በምርጫችን ደግሞ አንዱን ታይፕ ብቻ ይዘን መስራት እንደምንችልም አሳይቶናል። በጣም አሪፍ ነው። ከዛ አሁን ያለንበት ዘመን የቴክኖሎጂ ግድ በድሮ ጊዜ ሚሽነሪዎች ሌላ አገር ሄደው ፎረስት ውስጥ ገብተው ምናምን ነው የሚያደርጉት። አሁን ግን ሁሉም ሰው በእጁ በያዘው ስልክ ሰው ስለሚያይ እኛ ደግሞ በዛ መድረስ እንችላለን የሚለው ሃይላይት ነበር። ዲቮሽን ደግሞ ሁሌ የሆነ ነገር ሁሌ አሁን ይሄን ትሬኒንግ ስንወስድ it has to be ፋውንዴሽኑ ክርስቶስ መሆን እንዳለበት ምንም አይነት እውቀት ብናረገው የምንይዘውን እውቀት ለክርስቶስ for the kingdom ማድረግ እንዳለብን የተማርኩት። በዚህ ዲጂታል ዘመን ሁሉም ነገር ዲጂታላይዝድ የሆነ ባለበት ዘመን እኛም ደግሞ ወንጌልን ይዘን ወደዚህ ዲጂታል ዓለም መውጣት እንዳለብንና ስኪላችንን ሙሉ በሙሉ በዲጂታል ዓለም ላይ ወንጌልን ለማሰራጨት ክርስቶስን ለማያውቁት ወንጌልን ለመድረስ በደንብ መጠቀም እንዳለብን አውቃለሁ።